እንግዲህ ቦታው እንዴት ነው ደስ የሚለው አንድ ቀን በዚህ ቦታ እንደመጣ እርግጠኛ ነበርኩ ገጠር ገነት ነው ሲባል ምናምን ነበር ተዋታቸው ነው ጆከሪ እኔ እንዲሳካ ስለረክ በጣም እሺ ማመሰግን እንዴ ሰኒ እንደዚህ እኮ እንደሚያስደስትሽ ባቅ ኑሮ ዛሬ አልነበረም በፊት ነበር እጄሽ የምመጣው አሁን በጣም ጆዱን ካሁን ታገኛ እንላለን እንዴ አንቺ እዚህ እኮ ወራጀዋል ልታስወይ ነው እንዴ ጅባለ እዛ አካባቢ እኮ ብዙ ዛፍ የለም በዛ ላይ ደግሞ የገጠር ከተማ ነው ተባለ እንዴ እንግዲህ እንደምታየው እዚህ አካባቢ ጫካ አለ ማለት ደግሞ ጅብ አለ ማለት ነው ኤሌክትሮ ዛሬው መጥቶ ወሰደን በይ ጉዳይ በቃ ሰው ጋር ያንጣና ሲደውልለት ተመልካቾች ዛሬውን የእንቅልፍ መድኃኒት ነች በሉ እንግዲህ ቆንጆ ቁርስ ተሰርቷል አንድ ያቀዘቀዘባችሁ ኑ እንግባ ወደ ውስጥ እሺ በሉ ለወጣሽ ይቆና እሺን ፍቅርሽ ነበር ታዲስ ፍቅር የጎንጆ ሲጥጥበ ያሰብኩሽ የወጣሽ ካዩሽ ብዙ ቀን ሆነኝ ነው መሰለኝ ምርያው እንዴት ነሽ ለነገሩ በአካል ሳይሽ በናት መሰለኝ ትናንትና እኮ በስልክ ምን እንደናል ነበር ዛሬ ጥሩ ደሞን እየሞከርኩ ብዙ ነገሮች ለመርሳት እየሞከርኩ ምንድነው ከሌኒ ጋር አዲስ የተፈጠረ ነገር አለ እንዴ አዎ መጣ ነበር ብቻ ብዙ ነገር ተፈጠረ የተወሰነ ለመግባባትም ነበር እና ምን አለች ለነገሩ ተፈተሽ ራስ ወጣት እንደሆነች በደንብ ታስታውቃለች አሁን ማሳብ አንድ አይነት ነው ብቻ ነው ጠንክሬ መቆም አለብኝ ለራሴ ካልተሟገጥኩ ማለት ሰኒ ግን ጆከርዬ ጅብጅና እግር አይበላም የሚባለው እውነት ነው እንዴ ብሎ ሲላት ማን ያለሽ እንደዛ ብሎ ወይኔ ጉዲ በቃ እጅና እግሬ ሊበላ ነው አይደል እንዴ ያለች በጣም እየተጨናነቀችም ትገኛለች ሰኒን ላስናናት ብሎ ወደ ገጠር ቤት ይዟ ሲሄድ ሰኒ በጣም ደስተኛ ነበረች ነገር ግን ትንሽ ደግሞ እየተረበሸች ትመስላለች ስልክ ሲደውልላቸው ለተቀባዮች ደግሞ ገና ነው ወደ ላይ ነው ሰፈራችን እንግዲህ መድረስ ስለማትችሉ መንገድ ላይ እደሩ እየተባሉ ይገኛሉ ግን ጆከር በጣም ተጫወተባት ነገር ግን ያው የቀልድ መሆኑን እሷ አላወቀችም ነበረ እንግዲህ አሁን ቀልድ ሆኖ ተገኝቷል ማለት ነው ጆከርን ያራራጠችው በድንጋይ ይዛው ሄዳለች ማለት ነው ቅዱስ እዚህ ጋር ብቻውን ቁጭ ብሎ ቡና እየተስተናገደ ይገኛል ማለት ነው ቅዱስ ማንን ነው የሚጠብቀው አብረን እናያለን ማለት ነው ማንን ነው የሚጠብቀው ስንል ናሆሚ መጥቷል ማለት ነው ናሆሚ እዚህ ጋር መጣው ካደለ እንዴ ይቅርታ ብሎ ሲለው እኔ ቡና የትም ይሁን ይመቸኛል በእኔ ላይ ችግር የለም እያለ ይገኛል ማለት ነው ቆይ ምንድነው ይሄ ፊትክን ሁሉም ነገር እንትን የሚለው እኔ ጫካ መስሎ የታየው ብሎ ሲል የሚያስጨናንቀት ብሎ ሲል ጅማ መስሎኝ ነበረ እያለ ይገኛል ቆይ ምንድነው ችግሩ አሁንም መጣች እንዴ እየረበሸችክ ነው እንዴ ብሎ ሲለው አራኔ በጣም ነው የተጨናነርኩት እያለ ይገኛል ማለት ነው ህይወት እኮ የተጻፈልህን ነው የምትኖረው እያለ ይገኛል ማለት ነው እኔ አሁን ባውን ሰዓት ስለ ሰርግ አይደለም የማስበው ጭንቅላቴ ላይ ግን ሌላ ነገር ነው የመጣብኝ እያለም ይገኛል ማለት ነው ቅዱስ እንግዲህ ናሆሚን እያጽናናው ይገኛል ናሆሚ ልብ እንዳይቀየር ብቻ ተቀይረክ ወደ ሌላ እንዳትሸበለል ማለት ነው አንተ እኮ ለብሩ ስትል ሁሉም ነገር እየተጠነቀክ ያለ ያቺ ደግሞ በሱ እየተጠቀመች ነው ያለችው ለምንድነው እንደዛ የምትጨናነቀው የህሌኒ ፍላጎት አንድና አንተም ብቻ ነው እያለ ይገኛል ቅዱስም ደግሞ ከዚህም በኋላ ከኔ ጋር መሆን ትፈልጋለች እንዴ ልጅ ተፈጠረ ማለት እኮ እኔ ናሆሚን ጥያት ብሩንን ጥያት መሄድ ሰው አይደለሁም እያለ ይገኛል
የፈለገ ቢሆን እንደዚህ እንዴት ትሆናለች እያለ ይገኛል። ቅዱስም ደግሞ እንደ መሽገር እሷ መጣበቅ ነው እንጂ የምትፈልገው ሌላ ምን ታውቃለች እያለም እየተናገረ ይገኛል ማለት ነው። እንግዲህ ከባድ ነው። እንግዲህ እንደዛ ከሆነ አንተ ዳግን የምትፈልግ ከሆነ ነገርየውን ወደ ህግ ውስጥ እንወስዳለን። እኔ የማውቀው ጠበቃ አለ እያለ ይገኛል። አንተ ደስተኛ ለመሆን ሞክር፣ ብሩንም ደስተኛ ለማድረግ ሞክር እንጂ ወደ ሌላ እንዳትራመድ እያለ ይገኛል። ህግም ቢሆን ወረቀት ነው የሚፈልገው የተመዘገበ። ስለዚህ የተመዘገበ ነገር ጥሩ ነው፣ እንደዛ ማድረግ አለብን እያለም ይገኛል። አንተ ብዙም አትጨናነቅ እያለ ጓደኛውም እየመከረው ይገኛል ማለት ነው። ናሆሚም እሺ እሞክራለሁኝ እያለ ይገኛል ማለት ነው። እንግዲህ በጣም እያሳሰበን እኛንም ይገኛል። በጣም አስጨናቂ ነው። ብሩ እንድትጨነቅ እኛም አንፈልግም። ስለዚህ በስነ ስርዓት ብሩን መጠበቅ እንትን ማለት አለበት ማለት ነው። አንተ ዝንጀሮ ቆይ እንደዚህ እንዴት ነው የምትሆነው? መች ነው የምትሰነጥለው? እያለች ናቲን እየተናገረችው ትገኛለች ማለት ነው። ቲናዬ እንግዲህ አንቺን የኔ ቆንጆ የኔ ፍቅር ብዬ አንቺን አይቼሽ ልመለስ ነው እንጂ የመጣሁት እዚህ ጋር ቁጭ ብዬ ዘበኛ አይደለሁም ሌላ ምጠብቀው እያለ እየተናገረ ይገኛል ማለት ነው። አንቺ ማንን ሆነች ነው ታዲያ እንደዚህ የምትረጉሚ ብሎ ሲላት ያቺ የቤት ሰራተኛ ምስኪኗን እያለች ትገኛለች። አንተ እኮ ሁሉም ነገር እያወክ ነው። እኔ ሁሉ ጊዜ እንደዚህ መሆን አልፈልግም። በክቶኛል። በቃ የሰው ቤት ኑሮ እኔ የራሴ ኑሮ መኖር አለብኝም እያለች ትገኛለች ማለት ነው። እሱስ ትክክል ነሽ። ጽናት ለኬራ በጣም ይቅርታ አይምሮዬ እኮ ያልሆነ ድምጥ በጭንቅላቴ እየቀረጸ ስለሚያስቀምጥ ነው እንጂ ሌላ ችግር የለውም። ሶስዬ አንቺንም ይቅርታ ሳላስብ ነው አንቺንም እንደዚህ የተናገርኩት እያለች ትገኛለች ማለት ነው። ኬራም ችግር የለውም ይቅርታሽን ተቀብያለሁ እያለችም ስትል እያለ ሳለ ሶሲም ተነስታ ወደ ሌላኛዋ ክፍል ትሄዳለች ማለት ነው። እንግዲህ ሶሲም በጣም አስቸጋሪ ሰው ሆናለች። ምንም ማድረግ አልተቻለም ማለት ነው። ሰኒ ቁጭ ብላ እያወራች ትገኛለች። አሁን ሶሲ ከህይወቴ መውጣት አለባት፣ ከኔ ውጪ መውጣት አለባት እንጂ ከኔ ጋር እዚህ መቀመጥ የለባትም እያለች ብቻዋን እያወራች ትገኛለች ማለት ነው። እንግዲህ ጽናት በጣም ተጨናንቃ እያወራችም ትገኛለች። ጽናት እንግዲህ ምን ማድረግ አለብን? ሁሉንም ነገር ማስተካከል የምትችው አንቺ ነሽ ማለት ነው። ነገሮቹ እየተወሳሰቡ ያሉትን ማስተካከል እና ማቃናት የምትችው አንቺ ነሽ። በርቺ እንላለን። ሄሊና መታ ብሩን እያስጨነቀቻት ትገኛለች ማለት ነው። አንቺን እኮ ናሆሚ አይወድሽም፣ እኔን ነው የሚወደኝ፣ እኔን ነው የሚያፈቅረኝ እንጂ አንቺን አይደለም የሚያፈቅረሽ እያለች በጣም እየተናገረቻትም ትገኛለች ማለት ነው። አንቺ እኮ ዝም ብለሽ ነው እዚህ ያለሽው፣ መጠቀሚያ ያደርግሻል እንጂ ምንም ላንቺ የሚጠቅምሽ ነገር የለም። እኔ ነኝ ሁሉን ነገር አሁን መረከበው፣ ግን አትፊ፣ ቤቱን ትቀመኛለች ብለሽ ነው እንዴ የማትወጂኝ እያለቻትም ሄሊና እያወራችም ትገኛለች። ሄሊና በጣም ክፉና መጥፎ ሰው እየሆነች ትገኛለች ማለት ነው። እንግዲህ ብሩ ለምንድን የመጣሽው እኔ ጋር ሂጂ ውጪም እያለቻት በጣም እየተጨናነቀች ትገኛለች። አንቺ ልጅ ግን ማፈሪያሽ ተበላሽቷል እንዴ? ማሰባሽ ሁሉም ነገርሽ ተበላሸ እንዴ? ለምንድነው ግን ሁሌ እዚህ የምትመጪው? ለምንድነው የማትሄጂው? አትምጪብኝ አላልኩሽም እንዴ? እያለች ትገኛለች ማለት ነው።
እኔና ናሆሜ እኮ አብረን ሆነን ማለቴ ሁሉም ሚስትክም ጅል ናት፣ ሚስቴ ጅል ናት፣ ሁሉም ነገር ምንም ነገር አታቅም እያለ እየተናገረ ነው። ነገር ግን አንቺ ዝም ብለሽ ነው ለትንሽ ጊዜ ነው እንጂ ትወጫለሽ ከዚህ ጋር እያለቻት ናሆሚን በጣም ብሩን በጣም እየተናገረቻት ትገኛለች። ሄሌኒ በጣም ክፉ እየሆነች ትገኛለች ማለት ነው። ማን ነው እንደዚህ ያደረገኝ? እንዴት ነው እንደዚህ ያደረገኝ? እኔን ብቻ እንደሚወደኝ ነበረ እማቀውና እየነገረኝ። ናሆሚ ለምንድን ነው እንደዚህ ያደረከው? እያለች እንቅላቷን ይዛ እየተጨናነቀች ትገኛለች ማለት ነው። በጣም ክፉ ናት ሄሌኒ፣ በጣም አብዝተሻል ማለት ነው። እንግዲህ ሴናዬ ብቻ ነቃ ቤት ተቀምጣ ብዙ ነገር ማድረግ እፈልጋለሁ፣ አንቺን ከዚህ ቤት ማቃጠል እፈልጋለሁ እያለች ብቻዋን ስለ ሰኒ እያወራች ትገኛለች። ጽናትም ደግሞ ሶስዬ ውሃውን ብቻ እኮ ይዘሽ ቆመሽ ቀርተሻል እያለቻትም ትገኛለች ማለት ነው። አውቃለሁ ኬራ ጥሩ ሰው ስለሆነ ነው እዚህ የተቀመሽው እንጂ ያንቺ ጨዋታ እኮ አብቅቷል እያለችም ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።